እግረኛ የእግረኛ ማቋረጫና የእግረኛ መንገድ ኦኬ ምን ይባላሉ በእንግሊዘኛ ዛሬ እንላቸዋለን። እግረኛ is pedestrian የሚለውን ቃል መጠቀም ይችላልላችሁ። ሌላኛው ደግሞ like sidewalk is what ይሄ እግረኞች የሚያልፉበት ወይም ደግሞ እግረኞች የሚሄዱበት መንገድ sidewalk ወይም ደግሞ pedestrian road or pedestrian walkway ይባላል። pedestrian walkway pedestrian road sidewalk ሶ እነዚህ ሶስቱ ለእግረኛ መንገድ የምትጠቀሟቸው ናቸው። ኦኬ አስፋልቱን ደግሞ ታቋርጣላችሁ አይደል? ይሄ ዜብራ ምናምን የምንለው ላይ ማለት ነው። እሱ በእንግሊዘኛ ምን ይባላል? የእግረኛ ማቋረጫው ምን ይባላል? pedestrian crossing ወይም ደግሞ crossway crosswalk ትሉታላችሁ። crossway crosswalk pedestrian crossing ካላችሁት ልክ ናችሁ። እስቲ ሌሎች ደግሞ እኒ አደባባይ ምንድነው በእንግሊዘኛ? አደባባይ በጣም ጥሩ። roundabout ካላችሁ በጣም ልክ ነው። ሶ roundabout አይደል? አንዳንድ ሰው መኪና እየነዳችሁ እንዲህ ይገባባችኋል አይደል? አተ መንገድን ይዘይድ ወይ ደግሞ መንገድን ጠብቀን ሄዳ ስትሉ ምን ትላላችሁ? stay on your lane ካላችሁት ልክ ነው። እቺ የምትሄዱባት የናንተ የሆነችው መስመር ሌን ትባላለች። LANE stay on your lane ካላችሁት ልክ ነው። የናንተን አሳይመንት ኮሜንት ሴክሽን ላይ የምታስቀምጡ ልስጣችሁ። የፍጥነት መንገድና የፍጥነት ወሰንን በእንግሊዘኛ ትነግሩኛላችሁ። የፍጥነት ወሰን አለ ላይ ከ40 በላይ ከ50 በላይ መንዳት አትችሉም ብሎ ቢጽፍላችሁ በእንግሊዘኛ ምን እንደሚባለው እንደገና ደግሞ የፍጥነት መንገድ ምን ይባላል? እነዚህን ሁለቱን ኮሜንት ሴክሽን ላይ Thank you very much. We'll see you next time. Bye.